እኔም ቪክቲም ነኝ ካሁን በፊት እንደዚህ በሚዲያ ለሰዎች እየረዳ ወደ $160,000 ተጭበርብር ያለው። ስለዚህ ለታዋቂ ሰዎች እየረዱ በውስጥ ድሃዎችን የሚያጭበረብሩና ድሃዎችን ድምጽ የሚያፈኑ ሰዎች እንዳሉ እኔ ቪክቲም ስለሆንኩ የነዛ ልጆች ህመም እኔም ላይ ደርሶ ስለሚያውቅ የልጆቹ ለቅሶ በጣም እንትን ስላለኝ ስለሙኒት ገብቼ ተናገርኩ። በቅርብ ቀን ምሳሌ አቡ ፋኖ እኔ በጣም የምወደው ወንድሜ ነው፣ ለሱ ጎኑ የቆመች ናት፣ በጣም ደስ ብሎኛል። ግን ደግሞ ሌሎቹ ሲያለቅሱ ሳይ ደግሞ አቡን ስለረዳችሁ የኔ ወንድሜ ስለሆነ በሱ ዝምላት አልፈልግም። ምክንያቱም እነዛ ሰው የማያውቃቸው ታዋቂ ያልሆኑ እህቶቼ አረብ ሀገር እህቶች አሉ፣ ታዋቂ የማይታወቁ ማንም የማያውቃቸው በየቤት ወባካቸው አስገቡን ስሞትላችሁ ምናምን እያሉ ኮሜንት እየጻፉ ማንም ቼክ የማያረጋቸው ታዋቂ። አሁን አቡን አንድ አበባ ቢሰጥ አንተ ታስገባዋለህ። እነዛን ግን የማይታወቁ ምስኪን የአረብ ሀገር ልጆችን ግን ማንም አያስገባቸውም። ሜቢ እኔ ላታውቁኝ ትችላላችሁ። እኔም የምታወቀው በምታወቅበት እንደዚህ 5,000 4,000 10,000 ሰው ባለበት ሰው ላረዳ እችላለሁ እንጂ የምታወቀው በመርዳት ነው። ሊቢያ የወደቁ እህትና ወንድሞቼን ወደ ውጭ እንደወጡ በማድረግ ቤቴን እየከፈትኩ ባለኝ ብሬን በማውጣት እንደዚህ ዝም ብሎም ትንሽ ብር አይደለም የማወጣው። እኔም በመርዳት ነው የምታወቀው። አረብ ሀገር ያሉ በውስጥ ነው ያን ያክል በሚዲያ እንድታይልኝ አልፈልግም። እንደዚህ ካርድ እሱ አንቺና እንትን ሁሉ ያስወጣውላቸው ሰዎች አሉ። አይ እንድታውቁ ግን አሁን እሺ እኔ መኖሪያ ፈቃድ ያሰራውላቸው የአረብ ሀገር ሰው ስረዳ ኖሮኝ እንጂ የረዳሁት የእነሱን ገንዘብ ረድቻለሁና ብር የለኝም አግዥኝ ብዬሻለሁ ወይስ ሌላ ሰው አግዙኝ ሰምተሻል? ካላሽኛል አላልኩም። እና የትኛው ቦታ ስትረጂ ስትሳደቢ አንቺ ዘረኝነትን የምታራምጂ ሴት እንጂ እኔ ቆመሽ ለመናገር የሚያበቃሽ እኔ እንደውም ከአንቺ የባሰ በጣም ሰውን የምረዳ ነኝ። ባይ ዘ ዌይ ከአንቺ የተሻለ ዘረኝነት ላልሽው ልታገኝ አይደል እንዴ? ትምር አይደለም። በአንድ ቤት አንድ ታዋቂ ሰው ረድቼ አላውቅም። ታዋቂ ሰው ምኑ ነው የሚረዳው? ያለው ሰው ምኑ ነው የሚረዳው? አንቺ ሌላ ችግር ነው ያልክ። የትኛውን ታዋቂ ሰው ስረዳ እንዳየሽ ነገር አንዴ ለጠይቀሽ ተመረ እህቴ። እሺ አንዴ ልጨርስና ከዛ እሷም ትናገራለች። ማሪ እኔ አንድ ጥያቄ ለጠይቀሽ ከይቅርታ ጋር አንድ ጥያቄ ብቻ። አንቺ ትላንትና ማለት ሚዲያ ላይ ስሚን አልጠራሽኝም ወይም ምንም ነገር አላደረግ፣ ቀጥታ ደወልሽልኝ አይደል? በደንብ ኤክስፕሌን አደ በክብር ራሱ ያወራሽኝ ሰው ነሽ። ወላሂ እኔ በጣም አላቀሽም፣ ግን ክብር በጣም ትልቅ ቦታ ነው የሰጠውሽ። ገባሽ? አሁን እሺ አንቺ ለምሳሌ እንደዚህ አይነት ነገር እውነትም ለእህቶችሽ ብለሽ ከሆነ ዝም ብለሽ ምናልባት ማንኛውም ሰው መጥቶ ማለት የሚያለቅስ አንቺ ቶሎ ከመሽ እዚህ ጋር ገደለት ገቢ ትችያለሽ። እዚህ ጋር ለምሳሌ ሙኒት የምትታወቅ ሰው ናት፣ ወይም ከማን ጋር እንደምትሆን ለምሳሌ አንቺን ብርጅስቶን በደንብ ትታወቃላችሁ። ማለሽ ብርጅስቶን የሙኒትን ቁጥር ሼር ታደርግልኛለሽ? ይቅርታ እህቴ እንዲህ የተባለ ምንድነው ነገሩ? ልክ ትላንትና እንዳወራሽኝ እንዴት ብላ ነው የምትቀበልሽ? እስኪ ንገረኝ። ግን አንቺ ሚዲያ ውስጥ ከገባሽ የሆነ ነገር አታክት ስታደርጊያት ኦፍ ኮርስ ማለት መልስ ማለት እንደዛ ሊሆን ይችላል አይደል እንዴ? አንቺ እንዳስረዳሽኝ ያኔ ትልቅ ጭንቅላት ነው ያለሽ፣ እኔ ሰረዳሽ ማለት ነው። እሺ ለሽ አንቺ ቀድመሽ ማለት ነው ለሽ አልደወልሽላትም? ሙኒት ለምንድን ነው እንደዚህ የምታደርጊ? ምንድነው ያጋጠመሽ? ለምንድን ነው እንደዚህ ነው የሚባለው? ዳይሬክት ማለት አታክት ወደ ሚዲያ ገብተን እዚህ ጋር የሰውን ማንነቱን ሳናቅ ማለት ነው እንዲህ ገብተን አታክት ስናደርግ ጥሩ አይደለም። እሺ ታሜ ትክክል ጥሩ ላይሆን ይችላል። ግን ምን መሰለክ እኔ አሁን የሷ ብር ሰጠናት የሚሉ ሰዎች ሪሲት ሁሉ ነው ደርሶኛል። ዝም ብለው ስም ለማጥፋት የመጡ ልጆች አይደሉም። ሲጀመር እሷን ራሱ በክብር በትህትና ነው የሚያዋሯት። ሜቢ እኔ ሊሆን ይችላል በኃይለ ቃል እንደዚህ ቆጣ ብዬ ምናምን አግሬሲቭ ሆኜ የማዋራት። እነሱ ግን ብር ሰጥተዋት ራሱ ተቆጥተው አይደለም የሚያዋሯት። ሜቢ እኔ ብሆን ልሳደብ ሁሉ ይችላል። የኔ ባህሪ ሌላ ነው። እነዛ ግን በጣም ትሁቶች ናቸው። እገስት ላይ ራሱ እባክሽን እያሉ ነው የሚለምኗት። ገብተዋል አይደል? እና መረጃ እኔ ተደርኮልኛል። ያለ መረጃ እኔ ያስፈራራሁበትን አንድ መረጃ አሰሚ አንቺ። እኔ ያስፈራራሁበትን ወይም የተሳደብኩበትን ወይም የካድኩበትን አንድ መረጃ አሰሚ አንቺ። እዚህ ጋር አንድ መረጃ ሁለት አለምሽም አንድ። እሺ በነገራችን ላይ ይሉሽ ሙኒት አንዴ በውስጥ እንደምትሰርቢያቸው ሁሉ ነው የነገሩኝ። ሚዲያ ላይ እንደምታያት አይደለች። አንድ መረጃ ለዚህ አንድ መረጃ አልኩሽ። እኔ ሁለት አልኩ። የልጆቹን ሪከርድ አምጥቼ ልጆች ከ10 በላይ ልጆች እኔ ጋር ብር አላቸው። አንቺ ግን አልኩሽ የአንዷን ልጆች ናቸው። የአንዷን 27 የሚሆኑ 37 የሚሆኑ
በአንድ ቀን እዳቸውን መክፈል እምችል ነኝ። አሁን አንቺ ታራዝሚዋለሽ በደንብ አድርገሽ። ምክንያቱም አንቺ ጋር የመጡት ልጆች 17 ልጆች እሷ ጋር የመጡትና አስፈራርታናለች፣ ሰድባናለች የሚሉት መረጃ ይስጡልኝ። እኔ የተጋጨሁት ከአንድ ልጅ ጋር ነው። እሷም በማዳማ ያሰደበችኝ የዛለት ስድብ ሳይሆን ማስፈራራት ያስፈራራችኝ እሷን ነው እንጂ ሌላውን ታገሱ እየሞከርኩ ነው ታገሱ ከማለት ውጪ ወይም ትርፍ ቃልም አይደለም። ሙኒት እንዴት ሊሆን ነው እንዴት ነው የሚሆነው ለሚሉት እኔ እያንዳንዱን በዲቴል መንገር አልችልም። ስለ ስራዬ ግን ታገሺ እስኪ 1 ወር እንየው 15 ቀን እንየው ከማለት ውጪ አንቺ እንደዚህ አንቺ እንደዛ ብዬ የሰደብኩትን አንድ አስፈራራች ለምትለው ደግሞ እንዲያረግሻለው ያልኩትን አንድ እኔ ሁለት አልጠይቅም። አንድ ደብል ልክፈል ታሜ 150 ከፍላኝ ከሆነ ልጅቷ ያስፈራራኋት እሰራልሻለሁ እጫወትብሻለሁ ወይም እገልሻለሁ ያልኳትን እኔ 150 ማነው 300 ልክፈላት። አንተ ፊት 300 ልክፈላት። እሺ አሪፍ። እኔ ልጆቹ ሜቢ አሁን አንቺ ምንድነው የምታያቸው? እንገልሻለሁ እንደዚህ ያረግሻለሁ ምናምን እኔ እንደዛም አልነገሩኝም። አንቺ ሚዲያ ላይ ብትወጡ የሚሰማችሁ የለም፣ ምንም አታመጡም፣ ሰው ይስቅባችኋል አይነት ተሰሚነት። እሱንም ማሰሚኝ እኔ እህት በህግ አምላሽ ሸረቆ አንዴ እኔ ልጨርስ። እኔ አንቺ ላይ ኳል ተናገርኩ። ሙኒት አዳምጪ። እሷ የምትለው እንደዚህ ነው የነገሯት እንጂ ገና ነገሯት። ቆይ ተረጋጊ ሙኒት፣ አትሽኩይ። እኔ በነገራችን ላይ ልጆቹን አላቃቸውም፣ ወላሂ እኔ አላቃቸውም። ግን አንዷ ስታለቅስ አይቼ ነው ገስት ላይ የገባሁት። በጣም ለቅሶ እኔ ሳላውቅ እንባ ይፈሰስ አለቃቀሷ ማለት ነው። በዛ መሀል ነው ገብቼ ነው የተናገርኩት። በዛ መሀል ገብቼ ስናገር ልጆቹ በሙሉ እኔን ፎሎ አድርገው በውስጥ መረጃ ይዘው መጡ። ያ ማለት ያንቺን የድምፅ ሪከርድ ለእኔ ልከውልኛል ማለት አይደለም። የነገሩኝ ነው እየተናገርኩ ያለሁት። ሜቢ ከሰጡኝ ላመጣ እችላለሁ ኔክስት። ግን ልጆቹ ይፈሩሻል። በአጠቃላይ ለምን መሰለሽ የሚፈሩሽ ሚዲያ ላይ ታዋቂ ስለሆንሽ እነሱ ተሰሚነት ስለሌላቸው አፋፋቸውን ተብለው ተሰድበው ስለሚባረሩ ነው። ቆይ ታውራ ይኸውልሽ ቴምር እኔና ሙኒትን እየተነጋገርን ያለ ነው። ጠበቃ ያስፈልጋትም ባይደው እሷ በደንብ መናገር ትችላለች። እዚህ ጋር ነው የምንተዋወቀው አይደለ? መታ አላቅም ስላንቺ ምንም የማውቀው ነገር የለኝም። መታ ቴምር እንዲያረገችኝ ብትለኝ ምንድነው ምላት? መጀመሪያ መረጃውን ላኪልኝና ኢቭን ለማስታረቅ አይደለም ለመክሰስ አይደለም ሚዲያ ላይ ወጥቼ አንቺን ለመወንጀል ማስታረቅ እንኳን ብፈልግ ስሜትሽን ላለመጉዳት ያልሆንሽውን ነሽና ላለማለት ምንድነው ምለው? እስኪ መረጃ ላኪልኝ። የገንዘቡን መረጃ ይልኩልሻል በትክክልም ስላላቸው ነው። ገባሽ? ኦኬ ያን ገንዘብ ስትልክ እሺ አልመልስም ያለችበትን ወይም ደግሞ ያስፈራራችበትን ላኪልኝና ደውዬ አናግራታለሁ። እኔም እኮ ብዙ ከሳሾች እኔ ጋር ይመጣሉ ስለሌሎች ሰዎች ማለት ነው። ምንድነው ምለው? መረጃ ላኪልኝ። ሳሪ ደውላ እኔን ሙኒት እከሌ መጀመሪያ የምትልክልኝ ልንገርሽ፣ ቴምርን ያጠገቤ ብትሆኝ አሳይሻለሁ። ሳሪ ደውለው ሲነግሯት የነገሯት ልጆች አሉ፣ እኔ ጋር ያስተላለፈቻቸውና የከፈልኳቸው ልጆች አሉ። ምንድነው መጀመሪያ የምታደርገው? ሪሲት ትላለች። እኔ ጋር ስትጠይቀኝ እንዴት እንደምጠይቀኝ ልንገርሽ። ሪሲት ትልክልኛለች፣ ቁጥራቸውን ትልክና ሙኒት እስኪችን ቼክ አርጊያት እኔ ጋር መታ ነበር። ሰረቅሻት አትለኝም፣ በላሻት አትለኝም። ቼክ አርጊ እያት፣ ምንድነው ችግሩ? አንዲት ልጅ ቤተክርስቲያን ተነጋግረው ተገናኝተው ያናገረቻትን ለምሳሌ ቁጥሯን ልካ እንዲ ታማለችና ሙኒት እንዳታዘገይባት አሁኑኑ መልሽላት። መሲም እንደዛው፣ ጁዬም ጋር እንደዛው። እሷ ጋር ሲልኩ ትመጣና ማሚ እነዚህን አናግሪያቸው፣ እከሊትን አናግረት፣ ዘግይቷል ይቅር ብላለች መልሽ። በጣም በመከባበር በስነ ስርዓት እንነጋገራለን። የአንድ ሰው ስራ አይደለም የምሰራው፣ ብዙ ስራ ስለምሰራ ስልክ ማንሳት ያቅተኛል። የጠቀሙ ይመስሏቸው ጓደኞቼ በዩቲዩብ በፌስቡክ በምን ቁጥር ለቀቁና በጣም ብዙ ሰው ስለሚደውል ማንሳት ማናገር ስላቃተኝ ምን አድርግ ያለውኝ ኢቨን ዋትሳፕ ላይ አውቶማቲክሊ አንሰር የሚሰጥ የወንድ ጉዳይ ያላችሁ በዚህ አናግሩ፣ የሴት ጉዳይ ያላችሁ በዚህ ጉዳይ አናግሩ፣ ካንስሌሽን ያላችሁ በዚህ አናግሩ ብዬ ከ4 በላይ ቁጥር አስቀምጫለሁ። ያ ከማንም ላለማጉደል የምጥረው ጥረት ነው። የበላ ሰው ስልኩን ስዊች ኦፍ ያደርግና ማናችሁ ምን ታመጣላችሁ ይላል። አንዳቸውንም በዚህ መልኩ የመለስኩት የለም።
ሪስፔክት አድርገሽ ብታናገር አናግሮኛል እኮ መብረቁ እኮ አናግሮኛል። ከዚህ ልጅ ጋር እኮ ግጭታችን ነው አላመላልስ ያለን። ትፈጥናለች፣ ከልክ በላይ ትፈጥናለች። የምታምነው በምትሰራበት ቤት ሴትዮ አስፈራርታ ወይም እንትን ብላ የምትቀበል መስሏት ሴትዮዋ ደውላ ስታናግረኝ ምንድን ነው ያልኳት? ታሜ አንተ you will understand what I am saying ኦኬ። የውም ስትደውል የሚወጣው ቁጥር ሼክ መሐመድ ብን ራሽድ ምናምን የሚል ነው የሆነ ድርጅት ቁጥር ነው የሚወጣልኝ። ኦኬ የጠራውን ስም አንተ አስበው። ኦኬ በዛ አንድ ሴት ደውላ ስታስፈራራ ምንድን ነው የሚሰማ? እኔ አልፈራሁኝም። አንቺ ከኔ ጋር ምንም አይነት ፕሮሰስ የለሽም፣ ባለ ፕሮሰሷ ታናግረኝ ስላት ብትሾፊን አነ በወግፍች ፈህጅራ አለችኝ። አነ ዳውን ፈህጅራ ብዬብችና ግልትላ ካላስ ይቢኒ ሂና ኮስትልሚ ቤዛትች እዛ ስታደርሺ ነው ቤዛትሽን የምትወስጂው አልኳት። ወዲያውኑ ነው ኢቭን አንድ ላይ ሆና ነው እኔን ስታሰድብ የነበረችው። ተቀብላ ሙኒት እኔ እኮ በዚህ ወጥቶ በዚህ ኖ አልኳት። አሁን ብርሽን እሷ ተቀብላ ትስጥሽ አለቀ። ከዛ በሽማግሌ መጣች፣ በመሲ ሄደች፣ ከዛ በጁዬ መጣች። ያን ሰዓት አናገርኳትና አየሽው አልኳት የአገሬ ልጆች ሊያስገድዱኝም ሊለምኑኝም ይችላሉ እንጂ አንቺ በመጣሽበት መንገድ አይሆንም ብዬ ቪዛውን ላኩላት። ቪዛውን ይዤው ነበረ ላኩላት። ቪዛውን ልኬ እንጨርሳለን ፕሮሰሱን ታገሺ ስል ልክ የኢትዮጵያ የቆመበት ሰዓት ነበረ። ጊዜ ወሰደ። 2 ወር ጊዜ ነው ያለው ቪዛው። እኔ እና እሷ ተጣልተን ከ1 ወር በላይ ቆይተናል ሲጀመር። ከዛ በኋላ የቪዛው ጉዳይ ሲቆም በዚህ 2 ወር ውስጥ ኤክስፓየር ዳረገ ቪዛው። ግን ደግሜ ማውጣት የምችለው የ450 ድርሃም ነገር ነው። ትልቅ ዲል ሆኖ አይደለም። በዚህ ጊዜ የት ሄደች እሷ? መብረቁ ጋር ሄደች። መብረቁ በስነ ስርዓት አናግሮኝ የ20 ቀን ጊዜ ትስጠኝ ልጁን አስገባዋለሁ ካልኩ በኋላ ለ20 ቀኑ የተወሰነ ቀን ሲቀረው ደወለችና ትጫወችብኛለሽ ቪዛው በወጣ በ10 ቀኑ ከንስለሽ 2 ወር ሞልቶት ነው ኤክስፓየር ያደረገው ቪዛው ብላ ስትለኝ ካላስ እያገዙሽ ያሉት ወይም እንደ አይነት ኢንፎርሜሽን የሚሰጡሽ ይጨርሱልሽ ብዬ ጆሮ ላይ ዘጋሁባት። በዚህ ሰዓት ሁሉ አልተሳደብኩም ወይም አላስፈራራሁም። ዘጋሁኝ አለቀ። ከትላንት ወዲያ እንትና ቤት መብረቁ ቤት ትጮሃለች፣ ታለቅሳለች። አንቺ ገብተሽ ከስር ሙኒት የታወቀች ናት ከድሮም የልጆችን ብር እየበላች አባልተሽኛል፣ አንቺ አሳርቀሽኛል፣ አንቺ ወይ ተርቄ ተከፋፍለና እየሰማሁሽ ነው ሀቢብቲ። ወላሂ አላልኩም እኔ የተናገርኩትን ቃል በቃል ደግምልሻለሁ፣ ቃል በቃል ደግምልሻለሁ። እኔ በጆሮዬ የሰማሁትን ነው እኮ የምነግርሽ። እኔ አላልኩም አልሽ እኮ ሙኒት ግን ማለት ነው ልንገርሽ ያልሽውን ልድገምልሽ። የሙኒት ያልኩትን እደግምልሻለሁ። 1 ሚሊዮን ጊፍት ምንድነው 1 ሚሊዮን እርዳታ ሰጥታ 100 ሚሊዮን 10 ሚሊዮን ከነሱ እየበላች ምናምን ማስክ። ይሄ ምናልባት አንቺ የተጠቀምሽው ሲስተም እና ስታይል ሊኖር ይችላል። እኔ ግን አይደለሁም። እኔ 20 ዓመት ደላላ ነኝ። ይገባሻል? የብር ችግር የለብኝም። አልሐምዱሊላህ። ሰዎችን በጊፍት አይደለም የሚይዘው፣ እኔ በፍቅር ነው። ከሳሪ ጋር ስተዋወቅ በጠብ ነው። ከታሜ ጋር ስተዋወቅ በጠብ ነው። ከመሲ ጋር ከጁ ጋር ስተዋወቅ ከሁሉም ጋር በጠብ ነው የምንተዋወቀው። በኋላ ነው እነሱም ስራዬን ሲያውቁ እኔም ስራቸውን ስናቅ ሰላም ይሆን ነው። ከሀቢባ ጋር ብትይ የምንተዋወቀው በጠብ ነው። ከማንም ጋር ልዩ ግንኙነት የለኝም። እምረዳው ለነፍሴ ልጆቹ ማንም ሰው እኔ የማለም ቅመሞች ብዬ አይደለም እምረዳው። ሙኒት እኔ የተረዳሁትን ነገር እሷ ልጅቷ በጣም እያለቀሰች ስለነበረ ልጅቷ ማለት ትምር ኮንፊውዝድ ሆና ማለት ነው አልቻለችም በሰዓቱ። ያው ቾኮላ ነው ማለት ነው ይሄንን ነገር የተናገረችው። እንደዛ አይደለም ነው ታሜ ወንድም፣ እንደዛ አይደለም። እሱ ብቻ አይደለም፣ እሱ ብቻ ሳይሆን እዚ ላርፍ ኢንፎርሜሽን ካሁን በፊት ኦኬ ከንትና ጋር የተጣላችሁ በምንድን ነው? ከአቡ ጋር እኔ ይልሽ የተናገርኩትን ቃል በቃል ልድገምልሽ። አንድ ነገር ምንም ተስላው ከአቡ ጋር በተጣላበት ምንም የምታውቂው ነገር አለ እንዴ? በዚሁ እሷም ሙኒት ሌባና ስትል ነው የማውቀው እኔ በቪዲዮ። በምን ሰበብ አለች? በምን እንደዛ እንዳለችሽ አላውቅማ ሙኒት። እኔ በምን እንደዛ ካላወቅሽ ለምንስ ማን ታነሻለሽ እንዴ? አነሳሽ አንቺ ነሽ ያነሳሽው። ስለ አንቺ እኮ አንስተሽ እኔ በነገራችን ላይ ሀቢባ በጣም የምወዳት በጣም እውነት ለእውነት የቆመች ሴት እንደሆነች ነው እዚህ ሚዲያ ላይ እንደው ከሁሉም እሷ ናት እውነተኛ ሰው። ባይ ዘ ዌይ እኔ ሙኒት በጣም አከብራታለሁ ሀቢባን ኖ አይ ሀቢባ በጣም ማከብራት ጀግና ሴት ነች። ኮንፊደንስ ያለው ለአቋሙ ንቅንቅ የማይል ሰው እዚህ ሚዲያ ላይ ያየሁት እሱን ነው። ግማሹ በጓደኝነት በምናምን ይያዝና አፉን ሲዘጋ እሷ ለእውነትና ለእውነት ለማንም ሳታዳላ እንደው እህቷንና የሆነች የማታውቃትን የሚዲያ ሴት አቅርባ ለእውነት ስትል የምትቆም ሴት እንደውም ሀቢባ ናት። እኔ አይቻለሁ በተደጋጋሚ ሳውቃት 3 ዓመት
እኔ ሀቢባ ጀግና ሴት እንደሆነች ነው ስሟን ባነሳም አንቺ ስላነሳሽ ነው። ምንም እሷ ጋር ለማያያዝ አትሞክሪ። ማከብራት ሴት ስለሆነች አንዴ ሀሳቤን ልጨርስ።